ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ ስለኛ ብዙ ሆነልን የብርሃን አክሊል ደፋልን የዓለም መድኃኒት ጌታ ነው ጠላታችንን ያሰረ የዓለም መድኃኒት ጌታ ነው ጠላታችንን ያሰረ በንጹሕ ደሙ እጃችሁን ከፍ አድርጉና አመስግኑት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ እርቃኑን ሆኖ ሸለመን እየደከመ አቆመን እርሱ በመስቀል ሲሞት እኛ ተጻፍን በሕይወት የዓለም መድኃኒት ጌታ ነው ጠላታችንን ያሰረ የዓለም መድኃኒት ጌታ ነው ጠላታችንን ያሰረ በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ አይዝልም የእርሱ ትከሻ መጨረሻ ነው መድረሻ የዓለም መድኃኒት ጌታ ነው ጠላታችንን ያሰረ የዓለም መድኃኒት ጌታ ነው ጠላታችንን ያሰረ ለልተገባል ከወደቅንበት ያነሳን በንጹሕ ደሙ ያዳነን ከወደቅንበት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ በደም ያጌጠ ልብስ አለው ከማለት ማንም አይመስለው ትውልዱ ማዳኑን ይስማ ነግሷል በጽዮን ከተማ የዓለም መድኃኒት ጌታ ነው ጠላታችንን ያሰረው የዓለም መድኃኒት ጠላታችንን ያሰረ በንጹሕ ደሙ ያዳነን ከወደቅንበት ያነሳን በንጹሕ ደሙ እጃችሁን ከፍ አድርጉ አመስግኑት ያነሳን ብዙ ነው የእርሱ ውለታ እንዘምራለን ለጌታ በንጹሕ ደሙ
ሰላም ይናፍቀኛል ስምሽን ሳልጠራሽ ስቀር ማርያም የፍቅር እናት ሰላም የፍቅር እናት ሰላም ይናፍቀኛል ስምሽን ማርያም በሕይወቴ ውስጥ መኖሬ ቀደም ከፊት ከኋላዬ ተደላደለ ልቤ አንቺ አለሽና ካጠገቤ የፍቅር እናት ሰላም የፍቅር እናት ሰላም ይናፍቀኛል ስምሽን ሳልጠራሽ ስቀር ማርያም የፍቅር እናት ሰላም የፍቅር እናት ሰላም ሳልጠራሽ ስቀር ማርያም ምኞቴ የሚስነብብ ሕልሜ የለፈቴውን ተቋቁሜ የጌታዬ እናት ነሽ ኃይልን ያደርጋል ጸሎትሽ አመስግኗት የሰላም የፍቅር እናት ሰላም ይናፍቀኛል ስምሽን ሳልጠራሽ ስቀር ማርያም የፍቅር እናት ሰላም የፍቅር እናት ሰላም ይናፍቀኛል ስምሽን ማርያም ትናንትም ዛሬም አመስጋኝ ሁሉም ለነገ የሚያስፈራ ሜዳው ይሆናል ተራራ ልጅሽ ስላለ ከእኔ ጋር ያልተገባል የሰላም የፍቅር እናት ሰላም ይናፍቀኛል ስምሽን ሳልጠራሽ ስቀር ማርያም የፍቅር እናት ሰላም የፍቅር እናት ሰላም ይናፍቀኛል ስምሽን ሳልጠራሽ ስቀር ማርያም እንዴት ቀራለሁ ከመንገድሽ አደራ እናቴ አስቢኝ ለሚያስጨንቀኝ ትዳር ለሚያሳድደኝ አትርችኝ የፍቅር እናት ሰላም የፍቅር እናት ሰላም ይናፍቀኛል ስምሽን ሳልጠራሽ ስቀር ማርያም የፍቅር እናት ሰላም የፍቅር እናት ሰላም ይናፍቀኛል ስምሽን ሳልጠራሽ ስቀር ማርያም የዕለቱን የወንጌል ትምህርት የሚያስተምሩን መምህር ቃለ ጽድቅ አሰፋ የሰዋስወ ብርሃን ቅዱስ ጳውሎስ ከፍተኛ መንፈሳዊ ኮሌጅ ምክትል ዲንና እንዲሁም አስተማሪ ናቸው። ከእሳቸው ጋር እግዚአብሔርን ቃል እየተማማርን እንቆያለን። ለመምህራችን እንግዲህ ሰፊውን ወንጌል እንዲገልጡ ጸጋ እግዚአብሔር ከእሳቸው ጋር ይሁንልን። ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ አርያም መምህር አምደወርቅ ደሴ የዚህ ጥንታዊና ታላቅ ገዳም አስተዳዳሪ፣ የተከበሩ አባታችን አባ ብስራተ ገብርኤል፣ ክቡራን የምትሆኑ አይንተ እግዚአብሔር አባቶቼ ካህናት፣ ሊቃውንት፣ መምህራን፣ በዚህ አደባባይ ላይ ሁል ጊዜ እግዚአብሔር ደጅ የምትጠኑ የእግዚአብሔር ልጆች አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ ሕፃናት ሁላችሁ እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? በቸርነቱና በምሕረቱ የወደደን በዚህም ሰዓት
በፊቱ እንድንሰባሰብ እንድናመሰግነው እንድናገለግለው ቅዱስ ቃሉንም ወደኛ እየላከ የሚመግበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። የሚበላውን የሕይወት እንጀራ ያገኘንባት የሚጠጣውን የሕይወት ውሃ የሰጠችን የባህሪያችን መመኪያ የጽድቃችን አክሊል የንጽህናችን መሰረት የእናታችን የቅድስት ድንግል ማርያም ጸሎትና ምልጃ ከሁላችን ጋር ይደረግልኝ። እግዚአብሔር እንደረዳን ደግሞ በዚህም ሰዓት አምላካችን እግዚአብሔር ለእኛ የሚሆነውን የሕይወት ቃል ያስተምረናል። እግዚአብሔር በዚህኛው ዕለት ደግሞ ሕይወት የምናገኝበትን ከኃጢአት እስራት የተፈታንበትን ሞት የጠፋበትን ጨለማ የተሻረበትን የተወደደውን ነገር ያደረገበት እኛም ከማይሰራ ኃጢአት ነፃ የወጣንበት የተወደደ ዕለት ስለሆነ በዚህ ዕለት በቤተ እግዚአብሔር ተገኝቶ እግዚአብሔር ያደረገለትን ነገር እግዚአብሔር የሰራለትን ሥራ እንደሚሰማ ሰው ያለ የታደለ በምድር ላይ አይገኝም። ብዙ ጊዜ ሰዎች በዚህ ዓለም ሐሳብ ልባቸው ስለሚያዝ እግዚአብሔር ያደረገላቸውን ነገር ይዘነጉታል። ከዚህ የተነሳ የእኛ ምርጫ ግን በጣም ትክክለኛ ምርጫ ነው። የሁላችን ጌታ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በቀራንዮ አደባባይ የከበረውን ደሙን አፍሶ ሁላችንንም ከኃጢአት ማሰሪያ ነፃ አውጥቶናል። ከሁሉ በላይ ግን አባቶች ይህንን ሥራ ለልጆቻቸው መስራታቸው በጣም ትልቅ ሥራው ነውና እጅግ የተወደዱት አባታችን መልአከ አርያም ያው የወንጌል ሰው ናቸው፣ የቃል እግዚአብሔር ሰው ናቸው፣ የቅኔ መምህር ናቸው። በዚህ ሁሉ ነገር ይህንን አስበው በዚህ ያሉትም አገልጋዮች ይህንን ጊዜ ሰው ለእግዚአብሔር እንዲሰጥ እንዲህ ያለ ነገርን ስለጀመሩ እግዚአብሔር የአገልግሎት ዘመናቸውን ይባርክ። እግዚአብሔር ከሁላችን ጋር ይሁን። በዚህ ሰዓት የምንማርበት የመጽሐፍ ቅዱስ ቃል በኦሪት ዘዳግም ምዕራፍ 4 ቁጥር 31 ላይ ወኢይረስ ኪዳኖሙ ለአበዊከ ዘመሃለሎሙ እግዚአብሔር ለአባቶችህ የማለላቸውን ቃል ኪዳን አይረሳም ይላል። በዚህ የእግዚአብሔር ቃል ላይ ነው የምንነጋገረው። እግዚአብሔር ለአባቶቻችሁ የማለላቸውን ቃል ኪዳን አይረሳም። ኪዳን የሚለው ቃል ውል፣ ስምምነት ማለት ነው። በዚህ የእግዚአብሔር ቃል ውስጥ የምንመለከተው ዘላለማዊው አምላክ እግዚአብሔር ሰውን ለማዳን የሰውን ልጅ ከማይሰራ ኃጢአት ነፃ ለማውጣት የወደቀውን ለማንሳት የተበተነውን ለመሰብሰብ የተጓዘበትን የምህረት ጉዞ የተጓዘበትን የሕይወት ጉዞ ሁሉ የምናይበት የመጽሐፍ ቅዱስ ክፍል ነው። እግዚአብሔር በግብፅ ምድር የሚኖረውን ሕዝብ በሙሴ መሪነት ነፃ ካወጣ በኋላ በተለያየ ቦታ ላይ ትእዛዝ ያስተላልፍላቸው ነበረ። ስለዚህ ሙሴ በአንድ ቦታ ላይ ሕዝቡን ሰበሰበና እንዲህ ብሎ ተናገራቸው። ቃሉን ትሰማለህ፣ አምላክህ እግዚአብሔር መሐሪ አምላክ ነውና ለዘላለም አይተውህም አያጠፋህምም። ለአባቶችህም የማለላቸውን ቃል ኪዳኑን አይረሳም። ስለዚህ በኪዳኑ ያድናችኋል፣ ይታደጋችኋል ብሎ ሙሴ ሕዝቡን በምድረ በዳ ሰብስቦ የእግዚአብሔርን ኪዳን ይነግራቸው ነበረ። አሁን በዚህ ሰዓት እኛ ስለተደረገልን በቀራንዮ ስላለው ነገር ስናስብ ይሄ ሁሉ ነገር የመጣው እግዚአብሔር ከሕዝቡ ጋራ ከወዳጆቹ ጋራ በገባው ኪዳን ምክንያት ነው። ኪዳን የተጀመረው በአዳም ነው። በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 3 ላይ ስናነብ የመጀመሪያው ሰው አዳም
በገነት ውስጥ በተድላ ደስታ ይኖር ነበረ ይላል መጽሐፍ። ይሄ ሰው ምን ይበላለሁና ምን እጠጣለሁ የሚል ሐሳብ አልነበረበትም። ምክንያቱም የሁሉ መጋቢ፣ የሁሉ አባት፣ የሁሉ ፈጣሪ የሆነ እግዚአብሔር በአማረ ቦታ ላይ ስላስቀመጠው ቅዱሳን መላእክትም አጠገቡ ስለነበሩ የሞት ፍርሃት የሚባል ነገ እንዴት ይሆናል የሚባል ነገር ሳይኖርበት ይኖር ነበረ። ያ ጊዜ ለአዳም እጅግ ምቹ ጊዜ ነው። ይሄ ምቹ ጊዜው ግን ቀድሞ ለወደቀው ለዲያብሎስ ምቾትን አልፈጠረለትም። ከዛ ዘመን ጀምሮ ሰዎችን በየመንገድ የሚያሰናክለው ዲያብሎስ ወደ ገነት በእባብ አካል ውስጥ ተሰውሮ ገብቶ ክፉ ምክር መከረው። ይሄ ምክር በሰው ልጅ ላይ ሞት እንዲመጣ አደረገው። የሰው ልጅም የሞት ሞትን ሞተ ነው የሚለው መጽሐፍ። ከዚህ የተነሳ አዳም ኃጢአት በመስራቱ የእግዚአብሔርን ክብር በመተው ለእግዚአብሔር ባለመታዘዙ ምክንያት በላዩ ላይ ሞት ነገሰበት። አዳምም የተረገመ ሆነ። ለዚህ ነው በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ስናነብ እግዚአብሔር እባቡን እንዲህ ብሎ ተናገረው ይላል። በአንተና በሴቲቱ በዘሯና በዘሮ መካከል ጠላትነትን አደርጋለሁ። አንተም ሰኮና ሰኮናውን ትቀጠቅጣለህ፣ እርሱም ራስ ራስን ይቀጠቅጣል ብሎ እግዚአብሔር እባቡን ረገመው ይላል። ይህ ቃል እግዚአብሔር የሰው ልጅ እንደሚያድነው፣ ዳግመኛ ሕይወትን እንደሚሰጠው፣ ወደ ቀደመ ቦታው እንደሚመልሰው እግዚአብሔር ኪዳን የሰጠበት ቃል ነው። መተርጉማን ይሄንን ቃል ሲተረጉሙት በአንተና በሴቲቱ መካከል አስቀድሞ ሴት የተባለችው ለሔዋን፣ በኋላ ግን በአንተና በሴቲቱ መካከል የሚለው ቃል በአንተና በድንግል ማርያም መካከል የሁሉ እናት፣ የፍጥረት ሁሉ እናት፣ የመዳን ምክንያት በሆነችው በእርሷ መካከል ጠላትነትን አድርጋለሁ። አንተ ሰኮና ሰኮናውን ትቀጠቅጣለህ። አንተ በአይሁድ ልቦና ውስጥ እያደርክ ትምህርቱን ታሳብልበታለህ። እርሱ ደግሞ በቀራንዮ አደባባይ ላይ በመስቀል ላይ ተሰቅሎ አባቶ የሚያደርጉትን አያውቁምና ይቅር በላቸው የሚል የምህረትን ቃል ሲናገር ያንተ ራስ ይቀጠቀጣል፣ ከፍጥረታትም ፊት ገለል ትላለህ፣ ሕዝቡም የእግዚአብሔርን ክብር ይወርሳል ብለው ሊቃውንቱ ተርጉመውታል። ስለዚህ ኪዳን የተጀመረው በዚህ ጊዜ ነው። እግዚአብሔር በተለያየ ጊዜ ከሰዎች ጋር ቃል ኪዳን አድርጓል። ይሄ ኪዳን ሰዎች ጠፍተው እንዳይቀሩ፣ ተስፋ እንዳይቆርጡ፣ የእግዚአብሔርን ሕግ ከሚፈጽሙ፣ እግዚአብሔርን ደስ ካሰኙት፣ ኃጢአት በበዛበት ዓለም ውስጥ፣ ጨለማ በነገሰበት ዓለም ውስጥ የሰው ልጅ ከወደቀበት መነሳት በማይችልበት ዘመን፣ በዚያ ዘመን እግዚአብሔር እርሱን ተስፋ ከሚያደርጉት ደጅ ከሚጠኑት ጋር ሁሉ ቃል ኪዳን እንደነበረው የእግዚአብሔር ቃል ያስተምረናል። ከዚህ በኋላ እግዚአብሔር ይህንን የመጀመሪያ ኪዳን ካደረገ በኋላ በዚህ ዓለም ላይ የሰው ልጆች እየበዙ ሄዱ ነው የሚለው መጽሐፍ። ሰው እየበዛ ሲሄድ በምድር ላይ በእግዚአብሔር ፊት እጅግ አስቀያሚ ኃጢአት በምድር ላይ ተደረገ ይላል። ይህም ኃጢአት በእግዚአብሔር ፊት ታየባቸው። ሰዎች ኃጢአተኞች ሆኑ። ኃጢአታቸውን እግዚአብሔር ተመለከተባቸውና እግዚአብሔር በኖህ አማካኝነት ወደ ሕዝቡ ተናገረ። ይህ ንግግር ሰው ከዚያ ከሚመጣው መቅሰፍት እንዲድን እግዚአብሔር ለኖህ ያስተላለፈው መልእክት ነው። የእግዚአብሔር ቃል ወደኛ የሚመጣው ከእግዚአብሔር ቁጣ እንድንሰወር ነው። የእግዚአብሔር ቃል ወደኛ የሚመጣው ኃጢአትን እንድንረግም፣ ወደ እግዚአብሔር ክብር እንድንጠጋ፣ የእግዚአብሔርን ልጆች ተብለን እንድንጠራ፣ በቅድስና ሕይወታችንን እንድንመራ፣ በዚህ ዓለም ላይ ከሚታዘዘው ክፉ ነገር ሁሉ እንድናመልጥ፣ በኋላም የእግዚአብሔርን መንግሥት እንድንወርስ እግዚአብሔር በካህናት በኩል፣ እግዚአብሔር በወዳጆቹ በኩል፣ እግዚአብሔር በመምህራን በኩል ለሕዝቡ መልእክትን ይልካል። በዚያ ዘመን ኃጢአት በበዛበት ዓለም ውስጥ ኖህን ጠራውና የሰው ልጅ ሥጋ የለበሰ ሁሉ ፍጻሜው ደርሷል ብሎ እግዚአብሔር ተናገረ። ለምን? ሰዎች ኃጢአትን ያደርጉ ነበርና፣ እግዚአብሔርን በድለው ነበርና። ከዚህ ነገር የምትሸሸጉት መርከብ በመስራት ነው።
ስለዚህ የሰማይ መስኮቶች ይከፈታሉ፣ የምድር መስኮቶችም ይከፈታሉ፣ በዚህ ዓለም ላይ የጥፋት ውሃ ይሆናል ብሎ እግዚአብሔር አስቀድሞ ተናገረ። እግዚአብሔር ሕዝቡን የሚቀጣው አስቀድሞ ተናግሮ ነው። ወንጌል የሚነገረን ወንጌል ሰምተን የዘላለምን ሕይወት እንድንኖር ነው። ሰው ነፃነት ስላለው የመስማት ያለ መስማት፣ የሰማውን የመፈጸም ያለ መፈጸም የሰው ጉዳይ ነው የሚሆነው። እግዚአብሔር ግን ሁል ጊዜ የሕይወትን ነገር ይናገራል። ለዚህ ነው አቅረብኩ ለከ ማየ እሳተ ደኢዴከ በዘፈቀድከ የሚለው ስራ በፊትህ እሳትና ውሃን አቅርቤልሃለሁ፣ እጅህን ወደ ፈለግከው ክተተው ይላል። ሰው በምርጫው የእግዚአብሔርን መንግሥት ያገኛል። ሰው በምርጫው ወደ ቅጣት ይሄዳል ማለት ነው። በዚያ ዘመን እግዚአብሔር ለኖህ ይህንን ቃል ሲናገር ኖህ እግዚአብሔር እንደተናገረው ለሕዝቡ የሚገባውን ነገር አዋጅ ነገረ ነው የሚለው። ኖህ ይህን ነገር ከተናገረ በኋላ ሰዎች እግዚአብሔር የሚመጣበት ዘመን መቼ ነው አሉ። በ120 ዘመን። እንግዲያው እግዚአብሔር መሐሪ ነው። በዚህ ዓለም ላይ ሰዎች ኃጢአትን የሚሰሩት የእግዚአብሔርን ምሕረት ሁል ጊዜ እናስባለን በማለት ነው። እነዚያ ሰዎች እግዚአብሔር መሐሪ ስለሆነ በ100 ዘመን ኃጢአትን ለመስራት በቀሪ ዘመናቸው ደግሞ ወደ እግዚአብሔር ለመመለስ እነዚህ ሰዎች የራሳቸውን ፕሮግራም አዘጋጁ። ነገር ግን ይህ ሁሉ ሊሆን አልቻለም። እግዚአብሔር ምድርን እቀጣለሁ ስላለ፣ እግዚአብሔር ጥፋተኞችን እቀጣለሁ ስላለ ከዚህ የተነሳ በምድር ላይ የነበረው ነገር ሁሉ ሥጋ የለበሰ ፍጥረት ሁሉ በእግዚአብሔር ፊት ስለተበላሸ በዚያ ዘመን ኖህና ቤተሰቡ ብቻ ያችን የምታድነውን መርከብ እርሱ ሲያዘጋጅ ከዚህ በኋላ ሌላው ሰው በጥፋት ውሃ ከዚህ ምድር ላይ ተወገደ ይላል መጽሐፍ። እንዲህ ካለ በኋላ በዚህ ዓለም ላይ ረጅም ዘመናት ከ5 ወር ለሚበልጥ ጊዜ ያክል በዚህ ዓለም ላይ ውሃ ሞልቶበት ነበረ። ፍጥረታት ሁሉ ጠፉ። ከዚያ በኋላ ያ የውሃ መጉደል በታየ ጊዜ እግዚአብሔር ለኖህ ቃል ኪዳን ሰጠው። እንዲህ የሚል ቃልም እግዚአብሔር ተናገረ። የሰው ዘር ሰው ልቡ እጅግ ክፉ ነው። ሰው ከክፋቱ ላይመለስ ዳግመኛ ምድርን በንፍር ውሃ አላጠፋም አለ እግዚአብሔር። እግዚአብሔር ኪዳኑን የማይረሳ አምላክ ነው። ለዚህ ምልክት ይሆን ዘንድ አለ በዚህ በኦሪት ዘፍጥረት ምዕራፍ 9 ቁጥር 13 ላይ ስንመለከት እንደዚህ የሚል ቃል ተጽፏል። እግዚአብሔርም በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አድርጌአለሁ፣ የቃል ኪዳኑ ምልክት ይሆናል፣ በእኔና በምድር መካከል ይሆናል አለ እግዚአብሔር። ዳግመኛ ምድርን በጥፋት ኋላ ጥፋትም አለ እግዚአብሔር። በእኔና በእናንተ መካከል ቀስቴን አኖራለሁ አለ እግዚአብሔር። ይህም የቃል ኪዳኑ ምልክት ይሆናል አለ። ሰው በዚያ ዘመን እንደተቀጣ እግዚአብሔር ዳግመኛ በጥፋቷ ምድርን አላጠፋም ብሎ በራሱ ምሎ ለኖህ እንደነገረው ከዚህ በኋላ ምድርን አላጠፋም ሲል በእኔና በእናንተ መካከል በደመና ላይ ቀስቴን አሳያችኋለሁ ብሎ እግዚአብሔር ያንን ኪዳን ለሕዝቡ አደረገልን። ለዚህ ነው ከዚያ ዘመን ጀምሮ ምድር በንፍር ውሃ አልጠፋም። ከዛ ዘመን ጀምሮ እግዚአብሔር የዓለም ኃጢአት ቢበዛም ሰዎች ክፋታቸውን ቢያስረስሙም ነገር ግን ጥፋትን ወደ ምድር ላይ እግዚአብሔር አላመጣም። ለምን? እግዚአብሔር ለአባቶች የገባውን ኪዳን የሚረሳ አምላክ አይደለም። ኪዳኑን የሚያከብር አምላክ ነው እግዚአብሔር። ከዚህ የተነሳ ነው በደመና ላይ ቀስቴን አደርጋለሁ፣ ፍጥረት ሁሉ ያችን ይመለከታላል። ቀስት የተባለችው ያቺ ቀስተ ደመና የተባለችው ሁላችን ከኃጢአት ነፃ የወጣንባት ምክንያተ ድኂን የተባለችው የሁላችን መመኪያ ሁላችን ከኃጢአት ባርነት ነፃ እንወጣ ዘንድ የተወደደውን ጌታ በቀራንዮ የሞተልንን ደሙን ያፈሰሰልንን ኃጢአታችንን የሻረልንን በከበረ ደሙ ፈሳሽነት ከሞት ማሰሪያ ነፃ ያወጣውን የተወደደውን ጌታ ኢየሱስ ክርስቶስን የወለደች ድንግል ማርያም ናት። እግዚአብሔር የተመሰገነ ይሁን። ሁላችን እርሷን አይተን የዘላለም ሕይወት እናገኛለን። ለምን? እግዚአብሔር ምልክት አድርጋለሁ ብሏል። ለዚህ ነው በዚህ በትንቢተ ኢሳይያስ ምዕራፍ 7 ላይ ስናነብ
እግዚአብሔርን ማስቸገራችሁ ስለምንድነውና ነው ጌታ እግዚአብሔር ራሱ ምልክት ይሰጣችኋል። ድንግል በድንግልና ጸንሳለች፣ ወንድ ልጅም ትወልዳለች ይላል። ስሙን አማኑኤል ብላ ትጠራዋለች። እግዚአብሔር ምልክት ይሰጣችኋል። የምን ምልክት? ድንግል በድንግልና ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች። አማኑኤል እግዚአብሔር ከኛ ጋር ነው ብሎ ወንጌላዊ ማቴዎስ እንደጻፈው። ስለዚህ ሰውና እግዚአብሔር ከእርሷ የተነሳ ይገናኛል። እግዚአብሔር አስቀድሞ የዓለም መድኃኒት ኢየሱስ ክርስቶስ ሰው ይሆን ዘንድ እግዚአብሔር አስቀድሞ እንዳዘዘ ከዚህ የተነሳ ቅድስት ድንግል ማርያምን በእኛ ዘንድ ምክንያተ ድኅነት አድርጎ እግዚአብሔር ለሁላችን ሰጠን። ስሙ የተመሰገነ ይሁን። እግዚአብሔር ወሰይም ኪዳነ ማእከሌ ወማእከሌከ በአንተና በእኔ መካከል ቃል ኪዳኔን አደርጋለሁ፣ አንተን ታላቅ ሕዝብ አደርጋለሁ፣ አበዛሃለሁ፣ ፈጽሞ ባርካለሁ ብሎ እግዚአብሔር አብርሃምን ከዘመዶቹ ከተለየ በኋላ እግዚአብሔር ባለው ምድር ላይ መኖር ከጀመረ በኋላ እግዚአብሔር አብርሃምን ባርኮት ነበረ። ያ ምድር አብርሃም የነበረበት ምድር እግዚአብሔር የሰጠው ምድር ያ ምድር ኢየሱስ ክርስቶስ ሰው የሚሆንበት ሐዲስ ኪዳንና ብሉይ ኪዳን የሚገኝበት ሰዎች የዘላለም ሕይወት ያገኙ ዘንድ ሰማያዊ አምላክ ሰው ሆኖ የተገለጸበት ምድር ነው። ለዚህ ነው ለአብርሃም አንተን የሚባርኩህን እባርካለሁ፣ የሚጣሉህን እጣላቸዋለሁ፣ በአንተና በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎ የተነገረው። ስሙ የተመሰገነ ይሁን። በአንተና በዘራን ዘር የተባለው ሁላችንን ከኃጢአት ነፃ ያወጣን የተወደደው አምላካችን ኢየሱስ ክርስቶስ ነው። ስለዚህ ከአብርሃም ዘር መጥቶ በሥጋ ተገልጦ የሁላችንን ኃጢአት በቀራንዮ አደባባይ አጠፋልን። ዘላለማዊ ሕይወትንም አምላካችን ለሁላችንን ሰጠን። ስለዚህ እግዚአብሔር ለአባቶች የሰጠውን ኪዳን ለዘላለም አይረሳም ነው የሚለው። ከዚህ የተነሳ ነው እግዚአብሔር ያንን ኪዳን እያሰበ ሕዝቡን ይቅር ይላል፣ አበሳቸውን ይደመስላቸዋል፣ በደላቸውንም ይተውላቸዋል። ይውላቸው በዚህ በኦሪት ዘጸአት ምዕራፍ 2 ቁጥር 24 ላይ ስታነቡ የያዕቆብ ዘሮች ወደ ግብፅ ምድር በረሃብ ምክንያት ከወረዱ በኋላ በዚያ ምድር ላይ መከራቸው በዛ ነው የሚለው ዮሴፍ ከሞተ በኋላ። ስለዚህ አስገባሪዎቻቸው ያስለቅሷቸዋል፣ መከራ ያጸኑባቸዋል። ይሄ ሕዝብ ግን በአብርሃም አማካኝነት ቃል ኪዳን የተገባለት ሕዝብ ነው። ያ ፈርዖን ይቀጠቅጠው የነበረው ሕዝብ፣ ያ ፈርዖን ይረግጠው የነበረው ሕዝብ በአብርሃም አማካኝነት ኪዳን የተሰጠው ሕዝብ ነው። ለዚህ ነው በዚህ በኦሪት ዘጸአት ምዕራፍ 2 ቁጥር 24 ላይ እግዚአብሔር ለሙሴ እንዲህ ብሎ ተናገረው። አስገባሪዎቻቸው የሚያደርጉባቸውን መከራ ተመልክቻለሁ። ስለዚህ ለአባቶቻቸው ለአብርሃም ለይስሐቅና ለያዕቆብ የገባሁትን ቃል ኪዳን አስቤያለሁ፣ ሕዝቤን ላድን ወርጃለሁ አለ እግዚአብሔር ይላል ቃሉ። ስሙ የተመሰገነ ይሁን። እግዚአብሔር የአባቶችን ኪዳን እየተመለከተ ከአባቶቻችን ጋር የተጋባውን መሐላ እያሰበ እግዚአብሔር የሰውን ኃጢአት ይደመስሳል፣ በደልን ያጠፋል እግዚአብሔር፣ ኃጢአትን ይሽራል እግዚአብሔር። ይሄ ሁሉ ነገር በዚህ ምክንያት እግዚአብሔር ያን ያለቅስ የነበረውን በመከራ ውስጥ የኖር የነበረውን ጭቃ ያቦካ የነበረውን በባርነት ይገዛ የነበረውን ያንን ሕዝብ በሙሴ መሪነት ነፃ ለማውጣት እግዚአብሔር ፈርዖንን አስጨንቆ ሕዝቡን በሙሴ መሪነት ከዚያ ምድር ላይ እግዚአብሔር ነፃ ወጣ። ለምን? እርሱ እንዳለ ለአብርሃም ለይስሐቅና ለያዕቆብ የገባሁትን ኪዳን አስቤያለሁ፣ ሕዝቤን ላድን ወርጃለሁ እንዳለ። ለዚህ ነው ለሙሴ እግዚአብሔር በሙሴ አማካኝነት ሲናገር ምን አለ? እግዚአብሔር ለአባቶቻችሁ የገባውን ኪዳን አይረሳም አለ። እግዚአብሔር ቃል ኪዳኑን እያሰበ ይቅር የሚል በደልን የሚደመስስ አምላክ ነው እግዚአብሔር። ቀራንዮ በኪዳን የመጣ ነው። ስለ ቀራንዮ ስንናገር፣ ስለ መዳናችን ስንናገር እነዚህ ነገሮች ሁሉ በኪዳን የሆኑ ናቸው። በቤተ ክርስቲያን 7 ኪዳናት የሚባሉ አሉ። አንደኛው ክፍል ጸሎት ተጸልዮልን የዘላለም ሕይወትን የምናገኝበት የምንፈወስበት ነው። ሌላው ኪዳን ደግሞ ክርስቶስ ወደ ቀራንዮ የመጣባቸው መንገዶች ናቸው። ከነዚህ መካከል እነዚህ እስካሁን ያነሳናቸው 3ቱ ኪዳናት ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ አብርሃም የምንለው። ሌላው በኦሪት ዘፍጥረት ምዕራፍ 14 ላይ የተጻፈው ኃይለ ቃል ነው።
ይሄኛው ደግሞ ኪዳነ መልከጼዴቅ የምንለው ነው። መልከጼዴቅ በዚህ ምድር ላይ ራሱን በብሕትውና ለይቶ እየጸለየ እየጾመ መስዋዕት እያሳረገ የሚኖር ሰው ነው በዚህ ዓለም ላይ። አብርሃም የወንድሙን ልጅ ሎጥን በጦርነት አግዞ የሰዶምን ነገሥታት ድል አድርጎ ምርኮ ማርኮ ሲመለስ እግዚአብሔር አብርሃምን የዮርዳኖስን ወንዝ ተሻግሮ እንዲሄድ መራው ነው የሚለው። ወደዚያ ሄዳለው እግዚአብሔር። አብርሃም ወደዚያ ቦታ ዮርዳኖስን ተሻግሮ ሲሄድ እግዚአብሔር የእግዚአብሔር ሰው ሆይ እያልክ ተጣራ ብሎ ምልክት ስለሰጠው አብርሃም ከዮርዳኖስ ማዶ ሆኖ የእግዚአብሔር ሰው ሆይ እያለ መጣራት ጀመረ ይላል። ያን ጊዜ ከዚያ ቦታ ላይ አወጣጡ የሚያስፈራ ግርማ ሞገሱ የሚያስፈራ አንድ ሰው ብቅ አለ። አብርሃምም በግንባሩ ፍግም ብሎ ወደቀ ይላል ቃሉ። ከዚህ በኋላ መልከጼዴቅ አብርሃምን አነሳውና ነገረ እግዚአብሔር ነገረው። ጽዋዐ በረከት ህብስተ አኮቴት ይዞ ተቀበለው። ያንን እንዲበላ እንዲጠጣም ሰጠው። ነገረ እግዚአብሔርም ነገረው። ያንን በልቶ ያንን ጠጥቶ አብርሃም በረታ ይላል ቃሉ። አያችሁ፣ ይሄኛው እግዚአብሔር ከካህናት ጋር ያደረገው ኪዳን ነው። ዛሬ ወደ ቤተ እግዚአብሔር የምንመጣው አስቀድመን የእግዚአብሔር ልጆች የምንባለው በጥምቀት ነው። አብርሃም ያንን ዮርዳኖስን ተሻግሮ ሄዶ ነበርና ሰዎች ከጥምቀት ቀጥሎ ሥጋውና ደሙን ይቀበላሉ። ለምን ቢባል አብርሃም ዮርዳኖስን ከተሻገረ በኋላ ከመልከጼዴቅ ጽዋዐ በረከት ህብስተ አኮቴት ተቀብሏል። በዚህ ዓለም ላይ የፈለገው ሀብታም የፈለገው ባለስልጣን ቢሆን ሕይወትን ለማግኘት ልጅነትን ለማግኘት ወደ ካህናት መሄድ ያስፈልገዋል። ባለብዙ ኪዳኑ አብርሃም የሄደው ወደ መልከጼዴቅ ነበረ። ስለዚህ ለዚህ ነው ሊቃውንቱ ሐዲስ ኪዳን ከብሉይ ኪዳን አስቀድማ በመልከጼዴቅ ታይታለች፣ ክርስቶስ ራሱን ገልጧል ብለው የሚናገሩ ከዚህ የተነሳ ነው። ይሄ ኪዳን የሚያደርሰን ለሁላችን ዘላለማዊ መስዋዕት ሆኖ ኃጢአታችንን የሻረልንን ክርስቶስን የሚያሳየን መስዋዕት ነው። ይሄ ስሙ የተመሰገነ ይሁን። ሌላው ኪዳን እግዚአብሔር የሰጠው የሕግ ኪዳን ነው። ከሙሴ ጋር በሲና ተራራ ላይ እግዚአብሔር ያደረገው ኪዳን። በዚህ ውስጥ ሰዎች አድርግና አታድርግ በሚባል ኪዳን ውስጥ ይኖሩ ነበር። ለዚህ ሰው ለሙሴ የሰጠው ኪዳን አዲስ ኪዳን አይደለም። የሰጠው ሕግ አዲስ ሕግ አለ። በአብርሃም አይምሮ፣ በኖህ አይምሮ፣ በአብርሃም በይስሐቅ በያዕቆብ አይምሮ በአርሰ አበው ልቦና ውስጥ የነበረውን ሕግ እግዚአብሔር በጽላት ላይ ጻፈና ለሕዝቡ መመሪያ የሆናቸው ዘንድ ሰጣቸው። ለምን? እነዚህ ሰዎች በግብፅ ምድር ላይ ሲኖሩ የሚታይ ነገርን እያመለኩ የሚኖሩ ናቸው። በዚህ በኦሪት ዘጸአት ምዕራፍ 3 ላይ ስናነብ ሙሴን ሕዝቤን ነጻ ታወጣለህ ብሎ እግዚአብሔር ሲናገረው ስሙ ማን ነው ያሉኝ እንደሆነ ማን እላቸዋለሁ ብሎ ጥያቄ ጠይቆ ነበር። እግዚአብሔር ያለና የሚኖር ዘሃሎ ይሄሉ ያለና የሚኖር እኔ ነኝ ትላቸዋለህ አለው። ይሄ ስም እንኳን ረስተውታል። እነዚህ ሕዝቦች ለረጅም ዘመናት በባርነት በጣዖት አምልኮ በመገዛቱ ስለኖሩ ነው። ዛሬ የኃጢአት ተገዢዎች ሆኑ። የእግዚአብሔር ምሕረት የማይታያቸው ቀራንዮ የማይታያቸው የደሙ ፈሳሽነት የማያስታውሱ የመስቀሉ ፍቅር የማይገባቸው ልባቸው ከፍቅር የራቀ ያ ዘላለማዊ አምላክ በቀራንዮ አደባባይ በመስቀል ላይ ተሰቅሎ ሁሉን የሚያደርጉትን አያውቁምና ይቅር በላቸው ብሎ የደበደቡትን የገረፉትን ሳይቀር እንኳን ለሕይወት እንደጋበዛቸው የሚዘነጉ በጣም ብዙ ሰዎች ናቸው። የዚህ ዓለም ነገር ክርስቶስን ያስረሳል። የዚህ ዓለም ሐሳብ ክርስቶስን ያስረሳል። የዚህ ዓለም ሐሳብ ከሃይማኖት እንድንወጣ ከፍቅር ሐሳብ እንድንለይ የእግዚአብሔርን መንግሥት እንዳናስታውስ የሚያደርገን የዚህ ዓለም ሐሳብ ነው። ስለዚህ እነዚያ ሰዎች በባርነቱ ውስጥ በፈርዖን አገዛዝ ውስጥ ስለነበሩ እግዚአብሔር የሚለው ስም ተረስቷቸው ነበረ። ለዚህ ነው የማይታየው አምላክ እግዚአብሔር የሚታይ ነገርን እያመለኩ ለኖሩት ለዕብራውያን ሰዎች በሚታየው ጽላት ላይ ሕጉን ጽፎ በሙሴ አማካኝነት የሰጣቸው ከዚህ የተነሳ ነው። ያ ሕግ ከዚያ ዘመን ጀምሮ ሲያገለግላቸው የኖረ ሕግ ነው። ቢፈጽሙት እግዚአብሔር ከመከራ ሥጋ ሊጠብቃቸው፣ ባይፈጽሙት ሊቀጡበት እግዚአብሔር ከሙሴ ጋር ይህንን ኪዳን ገብቶ ነበር። ሌላው ኪዳን እግዚአብሔር ከዳዊት ጋር የተጋባው ኪዳን ነው። ዳዊት ከቤርሳቤህ የወለደ የመጀመሪያው ልጁ ከሞተ በኋላ ቀጥሎ
ቀጥሎ የተወለደው ሰሎሞን በዳዊት ዙፋን ላይ ተቀምጧል። እግዚአብሔር ከዳዊት መልካምነት የተነሳ ለእግዚአብሔር ታዛዥ ከመሆኑ በኃጢአቱ የሚጸጸት የእግዚአብሔርን ምሕረት የሚፈልግ ሰው በመሆኑ ዳዊት እግዚአብሔር ለዳዊት እንዲህ ብሎ ማለለት፣ እስመ ፍሬ ከርስከ አነብር ዲበ መንበርከ፣ ከአንተ አብራክ የሚከፈል በዙፋን ላይ የሚቀመጥ ሰው ለዘላለም አላሳጣም ብሎ እግዚአብሔር ለዳዊት ማለለት ይላል። ይሄ መሐላ እግዚአብሔር ይህን መሐላ የፈጸመው በውድ ልጁ በኢየሱስ ክርስቶስ አማካኝነት ነው። ለምን ቢባል ሰሎሞን ከነገሰ በኋላ ሮብዓም ነግሷል። በሮብዓም ዘመን የእስራኤል መንግስት ሁለት ተቀዳለች። እንደዚህ ነው መልአኩ ወደ ቅድስት ድንግል ማርያም ወደ እሷ መጣና ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው፣ ትጸንሻለሽ፣ ትወልጃለሽ፣ ስሙን ኢየሱስ ብለሽ ትጠሪዋለሽ፣ እሱም ሕዝቡን ከኃጢአታቸው ያድናቸዋል ካላት በኋላ እነሆ ጌታ እግዚአብሔር ደግሞ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ለዘለዓለም ይነግሣል ብሎ መልአኩ ለእመቤታችን ሲነግራት እግዚአብሔር በዙፋን የሚቀመጥ ለዘለዓለም ካንተ አብራክ የሚከፈል አላሳጣም ብሎ አካላዊ ቃል ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ዘላለማዊ አምላክ ያንን ነገር እንዳስቀጠለው የሚያሳይ ቃል። ስለዚህ እግዚአብሔር ይህንን ኪዳን ሁሉ ፈጽሞታል። እነዚህ ያየናቸው ኪዳኖች እግዚአብሔር ከአባቶቻችን ጋር ያደረጋቸው ኪዳኖች ናቸው። ይሄ ኪዳን ማጠቃለያው ሐዲስ ኪዳን የምንለው ኪዳን ነው፣ የመጨረሻው ኪዳን። እነዚህን ሁሉ እስካሁን ለተናገርናቸው ሕይወትን የሰጠ እነዚህን ያሳረፈ ሐዲሱ ኪዳን ሁላችን ከኃጢአት ነፃ የወጣንበት፣ ሞት የተሸነፈበት፣ ጨለማ የተገሰጸበት፣ ብርሃን የወጣበት ሐዲሱ ኪዳን ነው። ለዚህ ነው በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ስናነብ ሁላችሁ ከዚህ ጠጡ፣ ይህ የሐዲስ ኪዳን ደሜ ነው ይላል። እያችሁ ሁላችሁ ከዚህ ጠጡ፣ ፍጥረት ሁሉ የሚድንበት ዘላለማዊ ሕይወትን የሚያገኝበት ነው። እስካሁን ድረስ ያገኘናቸው ያነሳናቸው ነገሮች ወደዚህ የሚያመላክቱ ናቸው። ለምን ቢባል አስቀድሞ እግዚአብሔር ለኖህ በቀስተ ደመና አምሳል ለዚያ ለአባታችን ለአዳም ደግሞ በሴቲቱና በአንተ መካከል ጠላትነት አደርጋለሁ ብሎ ለእባቡ እንደነገረው ይህንን ኪዳን እግዚአብሔር አስቀድሞ ለዳዊት ሲሰጠው ቀለሚንጦስ የተባለ ቤተክርስቲያን አባት በሐምስ ዕለት ወንፈቃ ለዕለት እተወለድ ወለተ ወለትክ በአምስት ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ በሚል ኪዳን እግዚአብሔር ለአዳም ኪዳን እንደሰጠው ይህንን ቃል ሊቃውንቱ ይናገራሉ። ስለዚህ ያ ኪዳን ከቅድስት ድንግል ማርያም መወለድ የአይሁድን አሰራር የዲያብሎስን ሥራ በመስቀል ላይ ማጥፋት፣ ሰውን በመስቀል ወደ ራሱ መሳብ፣ የተማረከውን በጨለማ ያለውን ወደ ዘላለማዊ ብርሃን ማምጣት ይሄ ነበርና ስለዚህ ለአዳም የገባውን ኪዳን ክርስቶስ በቀራንዮ ፈጸመው። ለኖህ የገባውን ኪዳን ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ የተሰጠሽው ምልክት ቀስተ ደመና አንቺ ነሽ ብሎ ሊቁ እንደተናገረ ቅድስት ድንግል ማርያም ሁላችን አምላክን ያገኘንባት ሕይወትን ያገኘንባት ከኃጢአት ነፃ የወጣንባት ምክንያተ ድኅን የተባለች የምህረት ኪዳን የተሰጣት ሁላችን በእሱ አማላጅነት የእግዚአብሔር ልጆች ተብለን እንጠራ ዘንድ እግዚአብሔር ከአንስተ ዓለም እርሷን የለያት ከፈጣሪ በታች ከፍጡራን በላይ ሆና እግዚአብሔር ለዓለም ምክንያተ ድኅን እንድትሆን የመረጣት ስለነበረች የዚህ ነገር መፈጸሚያው ክርስቶስ ነበር። እግዚአብሔር ለአብርሃም እንደተናገረ ምድር እሰጥሃለሁ እንዳለ ለአብርሃም ምድርን እሰጥሃለሁ መኖሪያ እንዳለው ለእስራኤል ዘነፍስ በመስቀሉ ላመኑት ወልደ እግዚአብሔር ወልደ ማርያም ብለው ለሚያምኑት ደግሞ ዘላለማዊ ረፍት የሚያገኙበትን መንግሥተ ሰማያትን እግዚአብሔር ያወርሳቸዋል። ስሙ የተመሰገነ ይሁን። ለሙሴ የሰጠውን ኪዳን እግዚአብሔር ሲፈጽመው በአብርሃም ልቦና የነበረውን ቃል በጽሑፍ ሰጥቶ ዛሬ ግን ሁላችን በዘላለማዊ ሕይወት እንኖር ዘንድ ያንን ሕግ በፍቅር እንድንቀበለው ክርስቶስን በማምለክ የእግዚአብሔር ልጆች በመባል ለሞት ሕግ እንዳንገዛ ሁላችንም እርሱን አይተን መስቀሉን አይተን የዘላለም ሕይወት እናገኝ ዘንድ እግዚአብሔር የሙሴን ኪዳን በፍቅር ሕግ ለሁላችን ተሰጠን። ስለዚህ ዛሬ
አድርግና አታድርግ የማድረግ ጉዳይ አይደለም። ለምሳሌ ከሕግ ውስጥ የሚያስቀጣው አንደኛው ነገር ስርቆት ነው። እኛ ስርቆት የማንሰርቀው የክርስቶስ ልጆች ስለሆነ ነው። ለምን? በአምላካችን ዘንድ ይሄ ነገር የተጠላ ስለሆነ፣ ዘማዊነት በክርስቶስ ዘንድ የተጠላ ስለሆነ ወደዚህ ሕይወት ውስጥ አንገባም። አምላካችንን ስለምንወደው። ማመን ማለት አምኖ የሚኖር ሰው ላመነበት ነገር የሚገዛ ማለት ነው። ስለዚህ እንገዛለታለን፣ ደግሞ እንታዘዝለታለን። ለምን? ያ የእርሱ የፍቅር ቃል ለሁላችን ስለሚገባ፣ የተናገረው ነገር ሁላችንን ስለገዛ፣ ሰማዕታትን ለክብር ስለጠራቸው። ስለዚህ እግዚአብሔር ለአባቶቻችን የሚገባውን ኪዳን የሚረሳ አምላክ አይደለም። ለዚህ ነው ነቢዩ ሲናገር እስመ ትቤለ ዓለም ሐንስ ምህረተ በሰማይ ጸንዐ ጽድቀከ ኪዳነ ተካሄድኩ ምስለ ኅሩያን። አንተ ለዘለዓለም ምህረትን እሰጣለሁ ብለሃልና በሰማይም እውነት ይቆማል። እግዚአብሔር የሚለው ነገር ይሆናል። ከመወዳቸው ጋር ቃል ኪዳኔን አደረገው ብሎ ነቢዩ እንደተናገረ እግዚአብሔር ከቅዱሳን ጋር የገባውን ኪዳን፣ እግዚአብሔር ከእናቱ ጋር የገባውን ኪዳን፣ ለእናቱ የሰጣትን ኪዳን፣ እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ እግዚአብሔር ለነቢያት የሰጣቸውን፣ እግዚአብሔር ለሐዋርያት የሰጣቸውን ኪዳን የሚያስቀር አይደለም። ስለዚህ ነው ቤተ ክርስቲያን ይህንን ነገረ መስቀል እንድናስብ፣ በተሰቀለውን ጌታ በልባችን ሰሌዳ ላይ እንድናነግሰው፣ ቃሉን እንድንሰማ፣ ከእርሱ ጋር ተያይዘን እንድንኖር የሚያደርገን ነገር ይሄ ኪዳን ነው። በዚህ ኪዳን ውስጥ ሁላችን የዘላለም ሕይወት እናገኛለን ማለት ነው። ስለዚህ ነው ኪዳነ ተካሄድኩ ምስለ ኅሩያን፣ ከምወዳቸው ጋር ቃል ኪዳንን አደረገው። የምን ኪዳን? የምን ኪዳን? አድናለሁ የማለት ኪዳን። ይኸውላችሁ እነዚህ ሁሉ ሰዎች አብርሃም ብትሉ፣ ያዕቆብ ብትሉ፣ ይስሐቅ ብትሉ፣ ኖህ ብትሉት፣ አዳም ብትሉት በሕይወታቸው ባደረጉት ታዛዥነት ሁሉ ያ የክርስቶስ ነገር አልመጣልንም። ግን የመጣው በምንድን ነው? እግዚአብሔር ተቀዳሚ ተከታይ በሌለው በአንድያ ልጁ አማካኝነት ኃጢአታችንን ሽሮ ዓለምን ከሞት ማሰሪያ ነፃ ያወጣ ዘንድ እግዚአብሔር ፈቃዱ ሆነ። ስሙ የተመሰገነ ይሁን። ስለዚህ ይህን ሕይወት ያገኘነው በእርሱ ነው። ለዚህ ነው በመጽሐፍ አኮ በመልአክ ወይ በተንባል አላው እቱ ያድነን፣ በፊቱ ባሉት በመላእክት በኩል አይደለም ወይም በወዳጆቿ፣ እግዚአብሔር ራሱ ሥጋ ለብሶ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የማይታየው አምላክ ታይቶ ሄደና መጣ፣ ወጣና ወረደ የማይባለው አምላክ ዓለምን በመዳፉ ጨብጦ የሚገዛው ጌታ እርሱ በሥጋ ተገልጦ በዚያ ዓለም ላይ ሰው የሚያስፈልገው ነገር ከኃጢአት በቀር አድርጎ የሰው ልጅ ከማይሰራ ኃጢአት ነፃ እንዲያወጣ ፈቃዱ ሆነ። ስለዚህ በገዛ ፈቃዱ ወደዚህ ዓለም መጣ፣ በገዛ ፈቃዱ ተወለደ፣ በገዛ ፈቃዱ እንደ ሕፃን እናቱን ጡት እየጠባ እየለመነ እያለቀሰ አደገ። በገዛ ፈቃዱ እንደ ሰው ተመላለሰ፣ በገዛ ፈቃዱ በክፉዎች እጅ ተገረፈ፣ በገዛ ፈቃዱ የክፉዎችን ምራቅ ተቀበለ፣ በገዛ ፈቃዱ ተሰቀለ፣ በገዛ ስልጣኑ የሞትን ማሰሪያ ሁሉ ፈቶ ሙስና መቃብርን አጥፍቶ ተነሳ። እርሱ ዘላለማዊ አምላክ ነውና በታላቅ ክብር ወደ ሰማይ አረገ። ስሙ የተመሰገነ ይሁን። ይህ ሁሉ ነገር እኛን ለማዳን ነው። ይህ ሁሉ ነገር የሆነው ሰውን ከማይሰራ ኃጢአት ነፃ ለማውጣት ነው። እኛ ስላለን መልካም ነገርም አይደለም። እግዚአብሔር ይህን ያደረገው እኛ ደጎች ስለነበርን አይደለም። ለዚህ ነው ወንጌላዊ ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር እንደዚህ የሚል ቃል ተናግሮን፣ እግዚአብሔር ዓለሙን እንዲድን እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። አያችሁ፣ ለእርሱ የሚሆን ነገር ምንም ነገር ሳይኖረን እኛ ዓለሙን እንዲሁ ወደደው ይላል። ምን እስከሚያደርግ? ልጁን አሳልፎ እስኪሰጥ ድረስ። ለምን? ለሞት በቀራንዮ ስለ ሁላችን ደሙ እንዲፈስ ፈቃዱ ሆነ። ስለ ሁላችን እንዲገረፍ ፈቃዱ ሆነ። ስለ ሁላችን መከራ እንዲቀበል ፈቃዱ ሆነ። ስለዚህ በዚህኛው ዕለት በዚህ አደባባይ ላይ እያሰብን በመድኃኔ ዓለም ደጅ በምሕረት አደባባይ ላይ የምንሰበሰበው አምላካችን ያደረገልን፣ ፈጣሪያችን ያደረገልን በሰው ቋንቋ የማይነገር
ሰው ተናግሮ የማይዘልቀው የፍቅሩን ታላቅነት ለማሰብ የፍቅሩን ታላቅነት ለመመስከር ሁል ጊዜ ወደዚህ አደባባይ እንወጣለን። ይህንን ያደረገልን ፈጣሪ ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር እንዳለ አስቀድሞ በሙሴ አንደበት ላይ እንደተናገረ እግዚአብሔር ከአባቶቻችሁ ጋር የገባውን ኪዳን አይረሳም። እግዚአብሔር ኪዳኑን አይረሳም። የማዳኑን ኪዳን፣ ሕዝቤን እታደጋለሁ ያለበትን ኪዳን፣ ኃጢአትን እሽራለሁ ያለበትን ኪዳን ይውላችሁ። እግዚአብሔር ለኪዳኑ ታማኝ ስለሆነ ለተናገረው ለቃሉ እግዚአብሔር ታማኝ ስለሆነ ለአዳም ሞቼ ነው የማድንህ እንዳለው ሰዓት ሳያጎድል ጊዜ ሳያጠፋ ባለው ጊዜና ሰዓት ከሰማይ ወርዶ በመስቀል ላይ ተሰቀለለት። ይሄ እግዚአብሔር ለኛ ያለው ዘላለማዊ ፍቅር ነው። ይሄ እግዚአብሔር ለኛ የሰራው ዘላለማዊ የፍቅሩ መገለጫ ነው። ይህንን ነው እግዚአብሔር ያደረገልን። ሰዎች ከዚህ የምህረት አደባባይ ላይ ይህንን ባለማወቅ ይህንን በመዘንጋት እርስ በርሳቸው ይጣላሉ። እኛ ኃጢአተኞች ባለንበት ሰዓት እርሱ ኃጢአታችንን ሳይመለከት እንደሞተልን ግን ሰዎች አይረዱትም። ስለዚህ እንጠላላለን። እኛ ምንም መልካም ነገር ሳይኖረን ክርስቶስ እኛን ወዶናል። እኛ ሰዎችን እንጠላለን። ለዚህ ነው በጥላቻ ውስጥ እግዚአብሔር ፈጽሞ አይከብርም። ለዚህ ነው ሐዋርያው በዚህ በመልእክቱ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 18 ላይ ሲናገር አጠገብ ያለውን ወንድምን የማትወደው ከሆነ የማታየውን እግዚአብሔርን እንዴት እወደዋለሁ ትላለህ? እርስ በርሳችን ልንዋደድ ይገባል። ለምን? አምላካችን ከሰማይ የወረደው ኃጢአተኞች በደለኞች ሳለን ነው። ኃጢአትና በደል በነገሰብን ጊዜ አምላካችን ሁላችን ያድነን ዘንድ ከሰማይ ወደ ምድር መጥቷል። ስለኛም ኃጢአት ሞቷል። እርሱ ሙስና መቃብርን አጥፍቶ እኛን ከመቃብር ነፃ አድርጎናል። ስሙ የተመሰገነ ይሁን። ይህ ፍቅር ሊገባን ያስፈልጋል። በሃይማኖት ስንጸና፣ የሰማዕታትን ገድል ስናነብ ስናጠና፣ በአማላጅነታቸው ስንማጸን ንግግራችን ብቻ ሕይወታችን ለዚያ ነገር የታዘዘ መሆን አለበት። በሃይማኖት መኖር ማለት ለሃይማኖት ስርዓት መገዛት ነው እንጂ ስለ ሃይማኖት ማውራት ማለት አይደለም። ማመን ማለት ላመኑበት ነገር መገዛት ማለት ነው። ለክርስቶስ በክርስቶስ ማመን ማለት ለቃሉ ታማኝ መሆን ማለት ነው። ክርስትና የህይወት ኑሮ ስለሆነ ክርስትና ከቋንቋ ከንግግር በላይ ያለፈ በህይወታችን የምንኖረው የተወደደ ኑሮ ነው። ስለዚህ የእግዚአብሔር ልጆች እንዲህ ስለሆነ ሁል ጊዜ ልናስበው የሚገባው ስለ ሁላችን ኃጢአት የሞተውን በደላችን የደመሰሰልንን በፍቅር ወደ ራሱ ያቀረበልንን ኃጢአታችን የሻረውን ሞታችን ያጠፋውን ጌታ ሁል ጊዜ ልናስበው ያስፈልጋል። እርሱ ከፍቅሩ ጽናት የተነሳ ከምሕረቱ ባለጸግነት የተነሳ ለአባቶቻችን በገባው ኪዳን ኃጢአታችን ይሽርልን ዘንድ ከቅዱሳን ጋር ቃል ኪዳን አለው እግዚአብሔር። ከእመቤታችን ጋር ቃል ኪዳን አለው እግዚአብሔር። ከኪዳነ ምሕረት ጋር ቃል ኪዳን አለው እግዚአብሔር። ለምን? ኃጢአታችን ይሽር ዘንድ በደላችን ሊደመስስ ዘንድ በጥቂቱ ማዳን እግዚአብሔር ስለሚችል በጥቂቱ። ከዚህ የተነሳ ሁላችንም ወደዚህ ወደ እግዚአብሔር ምሕረት መጠጋት ያስፈልገናል። ይህን ነገር ሁል ጊዜ ልናደርገው ያስፈልገናል። እውነትም ሕይወታችን ከነዚያኞቹ ከገዳዮቹ ከሰቃዮቹ የሚለየው ክርስቶስን በሕይወት ስንከተለው ነው። በሕይወት ስንከተለው። እነዚያ እኮ የመጽሐፉ ተርጓሚዎች ነበሩ። የመጽሐፉ ትርጉም ክርስቶስ ሲመጣ ጠሉት እንጂ። እነሱ እኮ ባለ መጽሐፎች ናቸው። መጽሐፍ የተናገሩለት ክርስቶስ ሲመጣ ጠሉት እንጂ ገደሉት እንጂ። እነዚያ በቀራንዮ የተሰበሰቡት ክርስቶስ ላይ ሊያሽሟጥጡ ነው። እኛ ግን ስሙን ልናመሰግን፣ ስሙ የተመሰገነ ይሁን። የእኛ ወደ ቀራንዮ መምጣት ወደ ፍቅሩ እቅፍ ለመሰብሰብ ነው። ከዚህ የተነሳ በዚህ ቦታ ላይ እንድንኖር፣ በዚህ ክብር ውስጥ እንድንኖር፣ በወንጌል ሕይወት እንድንኖር፣ እግዚአብሔርን በማመስገን ሕይወት እንድንኖር የረዳን አምላካችን ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ከአባቶቻችን ጋር የገባውን ኪዳን እግዚአብሔር አያስቀርም። ለዚህ ነው በቃል ኪዳናቸው አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ ምንድነው? ለዚህ ነው ስለ እናትህ ብለህ ይቅር ብለን የምንጸልየው። ለዚህ ነው ያዳነን፣ ከሞት ማሰሪያ ነፃ ያወጣን፣ ጨለማውን በብርሃን የገፈፈልን፣ የሞትን ስልጣን ከሕይወታችን ያስወገደ ቅዱስ አምላክ እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን አማላጅነት
ቅዱሳን በረከት ከሁላችን ጋር ይደረግልን። እግዚአብሔር በምሕረቱ ሁላችን የሚጎብኘን፣ ሀገራችን ኢትዮጵያን ሰላም ያደርግልን። የሰላም አምላክ ሁላችንም ይባርክልን። በመጋቢ ሐዲስ መምህር ቃልጾር አሎ ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። መምህራችንን ቃል ሕይወት ያሰማልን፣ ቃል ሕይወት ያሰማልን። እግዚአብሔርን እልል ብለን እናመስግን። ቃል ሕይወት ያሰማልን። ከዚህ በላይ ቅድስት ቤተ ክርስቲያንን የሚያገለግሉበት እድሜና ጤና መድኃኔዓለም ይስጥልን። ከዚህ በመቀጠል የዝማሬ አገልግሎት ነው ያለን። ዝማሬውን የሚዘምርልን ዘማሪ ዲያቆን ገብረ አምላክ ይሆናል። ወደ ዝማሬው አሜን። አምላካችን የእግዚአብሔር ስም የተመሰገነ ይሁን። ላመስግን የኔ ጌታ እያልን በልልታ በጭብጨባ ላመስግን የኔ ጌታ ላመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብር አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብር አንተ አባቴ ላመስግን የኔ ጌታ ላመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብር አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብር አንተ አባቴ ከኔ ሆነ የምሰጥህ ባይኖረኝም ከሰጠኸኝ ያንተን መስጠት አይከብደኝም። ጥበብህ የምስጋና መሰረቴ ዝማሬን ያፈሰስኩ በሕይወቴ አንደበቴን የቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና ላመስግን ላመስግን የኔ ጌታ ላመስግን ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ ባዶ እኮ ነኝ የኔ ጌታ ክብር የሚመጥን ሕይወት የለኝ ዝማሬ በቸርነት ተቀበል አንደበቴ ይቃኘው ለምስጋና ይኸው ውሰድ ቅኝትህን እንደገና አንደበቴን ይቃኘው ለምስጋና ይኸው ውሰድ ቅኝትህን እንደገና አመስግን አመስግን የኔ ጌታ አመስግን ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ
ምስጋና ይኸውሰን ቅኝትን እንደገና አመስግን አመስግን የኔ ጌታ አመስግን ድምፃችሁን ከፍ አድርጋችሁ አመስግኑት የሚመጥን ሕይወት የለኝ ዝማሬን በቸርነት ተቀበለኝ አንደበቴ ይቃኘው ለምስጋና ይኸው ቅኝትን እንደገና አንደበቴ ይቃኘው ለምስጋና አመስግኗት ልቤ ተነሳሳ ተገኘ ለክብርሽ በፍጹም ትሕትና ያመሰግንሽ ጽዮን መጠጊያ ነሽ የአብርሃም ድንኳን የታደለሽ ተክል እመብዙኃን እመቤቴ የአምላክ እናት አመስግንሽ ከንከለሌ በቤትሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር አመስግኗት ልልታ ይገባታል መስክ አምላኬ መረጣ የጽላቱ ኪዳን ታቦቱ ድንግል ናት የሰማይ የምድር ንግሥት ናትና ክብር ይገባታል ዘወትር ጠዋት ማታ እመቤቴ የአምላክ እናት አመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር እመቤቴ እመቤቴ የአምላክ እናት አመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘወትር ነፍሴ ዘወትር አደራሽን አደራሽን ማርያም የሁሉ እናት በምልጃሽ አስቤ አላስራቆት ያንን እሳት ባህር አሻግሪኝ ድንግል እንዳልወድቅ እንደ
ይላክልን።